ገበሬ ክረምት ላይ ለዘራው ዘር በጋ ላይ ብዙ እጥፍ ሆኖ እንደሚያጭደው ሁሉ ዛሬ የምንሰራውን ነገር ነገ እናጭዳለን። ምክንያቱም የማጨድና የመዝራት ሕግ ፈጣሪ አስቀምጧልና የመዝራትና የማጨድ ሕግ ወደድንም ጠላንም ይተገበራል ማለት ነው። ስለዚህ አንድ ሰው መልካምን የሚሰራ ከሆነ ሁል ጊዜ መልካም ነገር ያገኘዋል ማለት ነው። አንድ ሰው ፍቅርን የሚዘራ ከሆነ ፍቅርን ያጭዳል ማለት ነው። አንድ ሰው ለድሃ የሚሰጥ ከሆነ እንደዛው የሰጠውን 10 እጥፍ 100 እጥፍ ያጭዳል ማለት ነው። ስለዚህ ሰው የሚዘራውን ያንኑ ያጭዳል። ክፋት የሚዘራ ከሆነ ከክፋቱ ክፋትን ያጭዳል። እውነቴን ነው የምላችሁ። ስለዚህ ለሚለምነው የሰጠ ሰው አንድ ቀን ፈጣሪ አምላክ ደግሞ በሌላ መንገድ ለሱ ሰው ይከፍለዋል ማለት ነው። ምክንያቱም አንድ መጽሐፍ ቅዱስ ላይ አንድ ቃል አለ። ለድሃ የሚሰጥ ለእግዚአብሔር ያበድራል የሚል ቃል እና ሰው የሚዘራውን ያንኑ ያጭዳል የሚል አለ። ደግሞ ሌላው ደግሞ በብዙ የሚዘራ በብዙ ያጭዳል የሚልም አለ። ሰው ያንኑ የሚዘራውን ያንን ያጭዳልና። ስለዚህ እናንተ መልካምን ነገር ብቻ በመዝራት ክፉን ነገር ባለመዝራት አሁን የምንሰማውን የምናየውን ጥላቻን አትዝሩ። ምክንያቱም ነገ ተነገ ወዲያ ውላችሁ አድራችሁ እናንተም የምትጠሉበት ጊዜ ይመጣልና። ሰዎችን አትወንጅሉ፣ እናንተ የምትወነጀሉበት ጊዜ ይመጣልና። መወንጀልን ባቆምን ጊዜ እንደገና ደግሞ እኛም ራሳችን እንወነጀላለን። ስለዚህ ሰው የሚዘራውን ያንኑ ያጭዳል። መልካምን በመሆን መልካምን በመዝራት መልካምን በመስራት መልካምን እንቀበል፣ መልካም እንሁን። እግዚአብሔር ከእናንተ ጋር ይሁን እና ይሄን ነው የሚመክራችሁ ምክሬ። በጣም አመሰግናችኋለሁ። መልካም ጊዜ ይሁንላችሁ። ለቻናሉ አዲስ የሆናችሁ ሰዎች ሰብስክራይበር ማድረግ አትርሱ። ላይክም ሼርም አድርጉ። እንደገና ሱፐር ማለት ሰፖርትም አድርጉ። ጊፍትም እንደገና ሜምበርሺፕም ላይም የምትችሉትን ነገር ሰፖርት ማድረግ ትችላላችሁ። እናመሰግናለን። መልካምን ሁሉ ተመኘውላችሁ። 2026 የበረከት ዓመት፣ የጤንነት ዓመት፣ የስኬት ዘመን ይሁንላችሁ። የለመናችሁትን የምታገኙበት፣ የዘራችሁትን የምታጭዱበት ዘመን ይሁንላችሁ። የጤና ነው የበላይ የምትሆኑበት ዘመን ይሁንላችሁ። ጤናችሁ ሙሉ ይሁን፣ ቤታችሁ ሙሉ ይሁን፣ ልጆቻችሁ እግዚአብሔር ይባርክላችሁ። ባላችሁበት ሁሉ እግዚአብሔር ከእናንተ ጋር ይሁን። የበረከት ጊዜ፣ የጤንነት ጊዜ ይሁንላችሁ። ሰርታችሁ የምትባረኩበት፣ ነግዳችሁ የምታተርፉበት፣ ጤናችሁ የሚመለስበት ዘመን ይሁንላችሁ። ባላችሁበት ሁሉ በውጭም በሀገር ውስጥም ከሀገር ውጭም ያላችሁ ሁሉ ባላችሁበት የእግዚአብሔር በረከት በእናንተ ላይ ይሁን። ይሄ መልካም ምኞት መግለጫዬ ነው። መልካም አዲስ ዓመት፣ የፍስሐ የደስታ የብልጽግና የስኬት ዘመን ይሁንላችሁ። ባላችሁበት ሁሉ እግዚአብሔር ከእናንተ ጋር ይሁን ማለት የሚችለው ይህንን ነው። ስለዚህ ቅድም እንዳልኩት ሜምበርሺፕ በመሆን ሰፖርት አድርጉን። እናመሰግናችኋለን። ባላችሁበት ሰላማችሁ ብዝት ይበል፣ ብዝት ይበልልን። መልካም ጊዜ ይሁንላችሁ። መልካም ዘመን ይሁንላችሁ። ጥገቡ ይመርባችሁ። ጤናችሁ ሙልት ይብል። በጣም ነው የምናከብራችሁ የምናመሰግናችሁ። እኔም ቤተሰብም እናመሰግናችኋለን። መልካም ጊዜ። ዋው! ይህንን ደግሞ ምርጥ ምግብ እንግዲህ የሀገራችሁን ትዝታ ያለባችሁ ቅቅል በጎመን እንደዚህ ትዝታ ካለባችሁ ደግሞ እንግዲህ
እየተጋበዛችሁልን እናመሰግናለን።